ሰላም በያላችሁበት የተወደዳችሁ ተመልካቾቻችን ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የክትትልና የቅንጅት ስራዎችን ማጠናከር ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ መሆኑን የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ገለጹ። ፍትህ ዘርፍ የዜጎችን መብት በማስከበርና ኢኮኖሚ እንቅስቃሴ በማፋጠን ረገድ ቁልፍ ሚና እንደሚኖረው ተጠቆመ። በተያዘው የ2018 በጀት ዓመት የኢትዮጵያ መንግስት ገቢ 1 ትሪሊዮን ብር እንደሚጠበቅ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ከዜናዎቹ ጋር ምንትዋብ እያሱ ነኝ። አብራችሁን ቆዩ። የክትትልና የቅንጅት ስራዎችን ማጠናከር ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ መሆኑን የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ ተናገሩ። የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ቃል በሀዲያ ዞን ለሁለተኛ ጊዜ የትምህርት ሴክተር ጉባኤ ተካሂዷል። ዝርዝሩ እንደሚከተለው ይቀርባል። የጉባኤው ተሳታፊዎች በሰጡት አስተያየት የተማሪዎችን ውጤትና ስነ ምግባር ለማሻሻል በትምህርት ቤቶች የተማሪዎች፣ የወላጆች፣ የመምህራን፣ የርዕሰ መምህራንና ሌሎችም የትምህርት ተቋማት ቅንጅት ወሳኝ ነው ብለዋል። የተመዘገቡ ተማሪዎች ትምህርታቸውን በተገቢው እንዲከታተሉ የትምህርት ግብዓቶችንና ምቹ የመማር ማስተማር አካባቢ ማመቻቸት ልዩ ትኩረት የሚሻ ጉዳይ እንደሆነ አንስተዋል። የትምህርት ስራ በተናጠል የሚሰራ ስራ ነው። ሁሉም ሰው እጁን ማስገባት፣ ሀሳብ መስጠት፣ ጉልበትና ጊዜ መስጠት የሚጠይቅ ተቀናጅተን ተደራጅተን ከሰራን ብቻ ውጤት ማምጣት ማስመዝገብ ስለምንችል ትምህርት ቤቶቻችንን ዞር ብለን በምናይበት ጊዜ ትላንት የተማርናቸውን ትምህርት ቤቶች አጋጣሚ ሆኖ ደግሞ ማምር ሆነንም ያስተማርናቸውን ትምህርት ቤቶች መለስ ብለን በምናይበት ጊዜ ከደረጃ በታች ናቸው። ይህ የሆነበት በርካታ ምክንያት አለ። አንዱ የትምህርት ቤት ደረጃ ለማሻሻል በግብዓት በሂደትና በውጤት መስራት የሚጠበቅብን ስለሆነ ማለት ነው። የትምህርት ችግር ላይ አንዱና መሰረታዊ የቅድመ መደበኛ ትምህርት ነው ወይም የቅድመ አንደኛ ትምህርት የሚባለው ነው። የሰው ልጅ አብዛኛው የአእምሮ እድገት ሜንታል ዴቨሎፕመንት ከ85% ያላነሰው በኤርሊ ቻይልድሁድ ላይ ነው ዴቨሎፕድ ይሆናል የሚባለው። የትምህርት ቤት ችግር ግን ምን እንደሆነ ግልጽ ነው። ለማስተካከል የምንችላቸው ነገሮች አሉ። 36 ነጥብ የሆነው በምን ምክንያት እንደሆነ በደንብ ከገመገምን በደንብ እናውቃለን ማለት ነው። ምርትና ምርታማነትን በማሳደግ ትምህርት ቤቶች ገቢ የሚያመነጩበት አግባብ መፈጠር አለበትም ብለዋል። የትምህርት ቤቶችን ደረጃና የመምህራን ብቃት በማሻሻል አስፈላጊውን ግብዓት በማቅረብ እንዲሁም የትምህርት ቤት ምገባ ስርዓት ተደራሽ በማድረግ ሊሰራ እንደሚገባ ተሳታፊዎቹ ተናግረዋል። ከውስጥ ገቢ ጋር የውስጥ ገቢ ከማሳደግ ጋር ትምህርት ቤቶችን ሰርቶ ማሳያ ከማድረግ ጋር የተለያዩ ኢኒሼቲቮችን ተግባራዊ ከማድረግ ጋር ያለውን ጉዳይ ወስደን መስራት ያለብኝ ይመስላል። ከኛ ወረዳ አንጻር ይህንን ትምህርት እንዴት ነው ከግብርና ጋር መተሳሰረው የሚለውን የትምህርት ቤቶች ሀብት፣ የትምህርት ቤቶች መሬት እንዴት ነው ማኔጅ መደረግ ያለበት የሚለውን በተቻለ መጠን እየሰራን ነው። 2016 ላይ ተጸጽተን አሳልፈን 2017 ላይ በጣም አግሬሲቭሊ ለመስራት ሞክረናል። ሁሉም ትምህርት ቤቶች ያላቸውን የእርሻ ይዞታ ለእኩል ከማሳረስ አከራይቶ ዝም ብሎ ከማባከን ህብረተሰብ አስተባብረን በተሟላ መልኩ ሀብት ሊያገኝ የሚችልበት ተስፋ የሚሰጥ ስራ ተሰርቷል። የተማሪዎች ውጤት ውድቀት መንስኤዎችን በመለየት በጥናት የተደገፈ ስራዎችን መስራት እንደሚገባም አንስተዋል። ባለፉት 3 ተከታታይ ዓመታት በአገር አቀፍ ፈተና አንድም ተማሪ ያላሳለፉ ትምህርት ቤቶችን በመለየት በልዩ ትኩረት ሊሰራ እንደሚገባም ተናግረዋል። እኛ እንደ ማናጅመንት ይህን ጉዳይ አንስተን ሲናወራ ፔኔትሬት ተደርጎ መቀመጥ አለበት። ታሪካዊ ስህተት ነው። ስህተቶች መደገም የለባቸውም። ዞኑ የመጠነ ማቋረጥና መድገም ችግር ያለበት በመሆኑ ክፍተቱን ለማረም ጥረት ማድረግ እንደሚገባም ተናግረዋል። የተቀናጀ ተግባር ተኮር ጎልማሶች ትምህርት ዘርፍ ያሉ ችግሮችን ለይቶ ለውጥ ማምጣት አለበትም ብለዋል። የተማሪ ውጤት ከጊዜ ወደ ጊዜ እየቀነሰ መጥቷል ያሉት ተሳታፊዎቹ የልጅ ጎጎ አዳሪ ትምህርት ቤት ተሞክሮ በሁሉም ትምህርት ቤቶች መስፋፋት እንደሚገባ ጠቁመዋል። የሀዲያ ዞን ትምህርት መምሪያ ተወካይ አቶ አድነው አብዮ እንደገለጹት በየደረጃው ውጤት ለማምጣት
ለማምጣት የተነሱ ችግሮችን በመለየት የትምህርት ተቋማት ባለድርሻ አካላት የድርሻቸውን ሊወጡ ይገባል። ትምህርት ቤቶችን ለመደገፍና ውጤት ለማምጣት ሁሉም ሚናውን መወጣት እንዳለበትም አቶ አድነው አንስተዋል። ድርሻችን የየራሳችን ድርሻ እንውሰድ። ይሄ ለሆነ ተቋም ለሆነ ክፍል ብቻ የሚጣል አይደለም። ሁላችንም ከዞን እስከ ትምህርት ቤት ድረስ የየራሳችን ድርሻ ስላለን ማለት ነው። ድርሻችንን በትክክል ስላሰላን ነው ቅድም የናነሳቸውን በርካታ ችግሮች እያየን ያለ ነው። ስለዚህ አንደኛ ድርሻችንን እንውሰድ የሚል አስተያየት አለ። በትምህርት ቤቶች ገቢ ማሳደግና ይዞታዎችን ማስከበር ትኩረት የሚሻ ጉዳይ ነው ያሉት ተወካዩ በተያያዘ ትምህርት ዘመን የተለያዩ ኢኒሼቲቮችን ተግባራዊ በማድረግ ለውጤት ይሰራልን ብለዋል። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ መንግስት በአሁኑ ወቅት የትምህርት ስብራትን ለመጠገን በርካታ ስራዎችን እየሰራ በመሆኑ በየደረጃው የሚገኙ አመራር አካላት በትኩረት መስራት ይጠይቃል ብለዋል። የክትትልና የቅንጅት ስራዎች ማጠናከር ለተማሪዎች ውጤትና ስነ ምግባር መሻሻል ወሳኝ መሆኑን ዋና አስተዳዳሪው ገልጸዋል። ግብዓት ሳናሟላ፣ ሳንከታተል፣ ሳንቆጣጠር ከዚህ ሆሳዕና ሄዶ የሚያስተምረውን አስተማሪ ሳንደግፍ ሳንሰራ ውጤት መጠበቅ መኖ ሳንሰጥ ከላሞች ወተት መጠበቅ ነው። እንደዛ ተሰማኝ ነው። እኔ እንደዛ እየተሰማኝ እናንተ እንዴት እንደሚሰማችሁ አላውቅም። ሁሉም በየደረጃው ለትምህርት ያለውን አመለካከት በመቀየርና የግብዓት አቅርቦት ችግርንም በዘላቂነት ለመፍታት አመራሮች ውል ገብተው ሊሰሩ እንደሚገባም ተናግረዋል። አንዳንድ ትምህርት ቤቶች ከሌብነትና ከብልሹ አሰራር ችግሮች መለየት አለበት ያሉት ዋና አስተዳዳሪው ችግር ያለባቸው አካላት ለይቶ እርምጃ መውሰድ እንደሚገባም ጠቅሰዋል። የድጋፍና የሱፐርቪዥን ስርዓቱ ሌል መሆን የለበትም። ትንሽ ጠበቅ ማድረግ ያስፈልጋል። ሱፐርቫይዘሮችም ልትኖሩ ትችላላችሁ። እዚህ ጽህፈት ቤት ኃላፊዎችም አላችሁ። ወረዳ ፓርቲ ኃላፊዎች አላችሁ። ፓርቲ ኃላፊዎች ኖት የሚታረጉት የንቅናቄ አጀንዳ አድርጋችሁ ይዛችሁ የትምህርት ስርዓቱ እንዴት ነው የሚገመገመው? አንዱ ቁልፍ ንቅናቄ አጀንዳ በፓርቲ የሚገመገመው የትምህርት ስራችን ስለሆነ ማለት ነው። ትምህርት ሴክተር ከብልሹ አሰራር፣ ከሌብነት፣ ከስርቆት፣ ከእጅ ማንሻ ነጻ መሆን አለበት። በመጨረሻም የተሻለ አፈጻጸም ላስመዘገቡ ተቋማትና አካላት የእውቅናና የማበረታቻ ሽልማት ተበርክቶላቸዋል ሲል ባልደረባችን ተመስገን ታደለ ዘግቧል። የፍትህ ዘርፍ የዜጎችን መብት በማስከበርና የኢኮኖሚ እንቅስቃሴዎችን በማፋጠን ረገድ ቁልፍ ሚና እንደሚኖረው ተገለጸ። ዱናሞ ዮሐንስ ዝርዝሩን ያቀርበዋል። በማዕከላዊ ኢትዮጵያ ክልል መንግስት በሀዲያ ዞን ሆሳዕና ከተማ አስተዳደር የዳኝነትና የፍትህ ዘርፍ ተቋማት ጥምረት በአሰራር ስርዓት መወሰኛ ስትራቴጂያዊ ማኑዋል መግባቢያ ሰነድ ላይ ከባለድርሻ አካላት ጋር የውይይት መድረክ አካሂዷል። የመግባቢያ ሰነዱን ያቀረቡት የሆሳዕና ከተማ ፍርድ ቤት ፕሬዝዳንት ዳኛ ሙሉጌታ ከበደ ፍትህ የማንኛውም ሰላማዊና ዲሞክራሲያዊ ማህበረሰብ ምሰሶ ነው። የፍትህ ዘርፍ የህብረተሰቡን ሰላምና ደህንነት በማረጋገጥ የዜጎችን መብት በማስከበርና ኢኮኖሚያዊ እንቅስቃሴዎችን በማፋጠን ረገድ ቁልፍ ሚና አለው። ለዚህም የፍትህ አካላት ተቀናጅተው ሊሰሩ ይገባል ብለዋል። ዳኛ ሙሉጌታ አክለውም ይህ ስትራቴጂያዊ ማዕቀፍ ሙሉ በሙሉ ተፈጻሚ ሲሆን የዳኝነትና የፍትህ አገልግሎት አሰጣጥ ሂደትን በሚፈልገው መልኩ የህብረተሰብን ችግር እንደሚፈታና አድሏዊ አሰራሮችን እንዲሁም የስነ ምግባር ጉድለቶችን እንደሚቀርፍም ነው የተናገሩት። ይህ ሰነድ ተግባራዊ በሚሆንበት ጊዜ ዜጎች ቀልጣፋ፣ ፍትሃዊ፣ ተገማችነት ያለው ፍትህ ያገኛሉ ተብሎ ይጠበቃል ማለት ነው። ሌላው ደግሞ የዜጎች ሰብአዊ መብት አያያዝ ይሻሻላል ተብሎ ይጠበቃል ማለት ነው። በተቋማቱ መካከል የተጠናከረ ቅንጅታዊ አሰራር ስርዓት ኖሮ ዜጎች የሚፈልጉትን ነገር በቀላሉ አክሰስ የሚያደርጉበት ሁኔታ ይፈጠራል ተብሎ ይታመናል ማለት ነው። በመድረኩም ንግግር ያደረጉት የሆሳዕና ከተማ አስተዳደር ፍትህ ጽህፈት ቤት ኃላፊ አቶ እያሱ ኦሰቦ በበኩላቸው አንድ እጅ ብቻውን ማጨብጨብ እንደማይቻለው እንዲሁ ተቋማት በተናጠል በሚሰሩ ስራ ፍትህ ማስፈን አዳጋች ስለሚሆን የፍትህ አካላት በጋራ በመስራት ችግሮችን ሊፈቱ ያስፈልጋል በማለት ይህ መሆን ሳይቻለው ሲቀር ግን ዜጎች ለተለያዩ ችግሮች ይጋለጣሉ። ይህ ደግሞ የፍትህ ስርዓቱን እንዲዛባ ያደርጋል ብለዋል። አንድ እጅ አጨበጨብ የሚባልና በተናጠል የትኛውም ተቋም ውጤታማ አይደለም። ስለዚህ ይሄ ፍትህ በጋራ የምንሰራ ጉዳይ ሲሆን ይሄን ጉዳይ ካጣ ሰው የፕራይቬት ጀስቲስ ላይ ነው የሚሄደው። በግል የራሱን መብት ለማስከበር ሲሄድ
የህገ ወጥነት ግለሰቦች በራሳቸው ፍትህን ለማግኘት በሚሄዱበት ሂደት ላይ ህገ ወጥነት ይሰፋል። በድምሩ በሰላም ወጥቶ መግባት አይኖርም፣ ፍትህ አይኖርም። አፍተር ኦል መስራት ማደግ የሚባለው ነገር አይኖርም። ስለዚህ በመጀመሪያ ደረጃ ሰዎች መሰማት አለባቸው፣ ኮንሰርናቸው መታወቅ አለበት፣ አትሊስት መደመጥ አለባቸው። ይህ ሲሆን በፍትሃዊነት የሚሰማ ፍርድ ቤት የመንግስትንም የህዝብንም ጉዳዮችን በአግባቡ ሊያቀርብ ሊጠብቅ የሚችል አቃቤ ህግ፣ ደህንነትን ሊጠብቅ የሚችል ፖሊስ፣ መረጃዎችን ሊያቀብል የሚችል ስነ ምግባሮች ሊኖሩ ይገባል። ሰላምና ጸጥታ ቀድሞ ነገሮችን እየተነበየ የድምር ውጤት ነው። በውይይት መድረኩ ላይ የተገኙት የሆሳዕና ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ ሙሉነሽ ሴዲሶ እንደገለጹት የፍትህ ጥምረት የህዝብን ቅሬታ ከመፍታት አኳያ ከፍተኛ ሚና ይጫወታል። ሰነዱም እንዲሁ ከቀበሌያት አንስቶ በሁሉም መዋቅሮች ጥናት የተደረገበት በመሆኑ ስራ ላይ ሲውል ዘርፈ ብዙ ችግሮችን ይቀርፋል ብለዋል። የዛሬ የጥምረት ጉባኤ ከተማ ውስጥ ያሉ የመልካም አስተዳደር ችግሮችን ከፖሊስ ጋር፣ ከፍርድ ቤት ጋር፣ ከፍትህ ጋር ከዚህ ከሰላምና ጸጥታ ጋር ተያይዞ ያሉ ችግሮችን በሚገባ ይፈታል የሚል ሀሳብ አለኝ። ያ ማለት ይሄ በደንብ የተጠና ሰነድ ነው። ከክልል ጀምሮ እስከ ታች ቀበሌ ድረስ የተጠና ሰነድ ስለሆነ ቀጣይ ላይ በዚህ በፍትህ ጥምረት በአምስቱም ተቋማት ላይና ምክር ቤትም ጭምር ያደረግነው ውይይት ደግሞ ቀጣይ ላይ የሚያመጣው መፍትሄ ወይም ለውጥ የሚለው አንደኛ የመልካም አስተዳደር ጫጫታ ይቀንሳል። ሁለተኛ ፍትህ አካላት ላይ ህዝቡ እምነት ይኖረዋል፣ ፖሊስ ላይም እምነት ይኖረዋል። በስትራቴጂያዊ ማናል መግባቢያ ሰነድ ላይ ከውይይት ተሳታፊዎች ሀሳብና አስተያየት የተነሳ ሲሆን ምላሽና ማብራሪያ ተሰጥቶበት እንዲሁም ከባለድርሻ አካላት ጋር በመፈራረም የውይይቱ መድረክ ተጠናቋል። በጎንቦራ ወረዳ በ2017-18 የምርት ዘመን ከዋና ዋና ሰብሎች 427748 ኩንታል ምርት እንደሚጠበቅ የወረዳው ግብርና ጽሕፈት ቤት አስታወቀ። ከዚህ በአጠቃላይ ምርት ውስጥ 65 በመቶውን የጤፍ ሰብል እንደሚይዝ ተገልጿል። ምህረት መለሰ በሀዲያ ዞን በጎንቦራ ወረዳ በ2017-18 ምርት ዘመን ከመኸር እርሻ ልማት ከአዝርዕት ከአጠቃላይ ሰብሎች 427748 ኩንታል ለማግኘት የታቀደ ሲሆን ከዚህም ውስጥ 65 በመቶውን የሚሸፍነው የጤፍ ሰብል መሆኑን ተገልጿል። በምርት ዘመኑ በመኸር እርሻ መሬት በተለያዩ ሰብሎች የተሸፈነ ሲሆን ምርትና ምርታማነትን ለማሳደግ በልዩ ትኩረት እየተሰራ እንደሆነ የወረዳ ግብርና ጽሕፈት ቤት አስታውቋል። በወረዳው በሰጌና በኦርዴ ቦቢቾ ቀበሌ ያነጋገርናቸው አርሶ አደሮች እንዳሉ ሰብሎቹ በአሁን ጊዜ በጥሩ ቁመና ላይ እንዳሉ ተናግረው ከግብአት አኳያም የዩሪያና ዳፕ እጥረት እንደሌለ ገልጸዋል። አያይዘውም በአንዳንድ ሰብሎች ላይ ግን የዋግ በሽታ እንደታየ ጠቅሰው የቀበሌው ግብርና ባለሙያዎች በቂ ድጋፍና ክትትል እንዲያደርጉላቸው ተናግረዋል። በሰጌ ቀበሌ ግብርና ጽሕፈት ቤት ኃላፊ አቶ ዳዊት አበበ እንደ ቀበሌ አስፈላጊውን ድጋፍ ለአርሶ አደሮቹ እየተደረገ እንደሆነ ገልጸው የዋግና መሰል በሽታዎችን ለመከላከል በትብብር መስራት እንደሚያስፈልግም ጠቁመዋል። በጎንቦራ ወረዳ ምክትል አስተዳዳሪ ና የግብርና ጽሕፈት ቤት ኃላፊ አቶ አሰፋ ባቾሬ እንዳሉት በአጠቃላይ በወረዳው 13515 ሄክታር መሬት በዋና ዋና ሰብሎች የተሸፈነ ሲሆን ዋና ዋና ሰብሎች ከሚባሉት ጤፍ፣ ስንዴ፣ ባቄላ፣ ገብስና በቆሎ ይጠቀሳሉ። ከነዚህም ውስጥ የጤፍ ሰብል በ84 ክላስተር በ15 ቀበሌ በ7390 ሄክታር መሬት ላይ በክላስተር የተሸፈነ መሆኑን የጠቀሱት አቶ አሰፋ ከአጠቃላይ ከመኸር ዋና ሰብሎች የጤፍ ሰብል 65 በመቶ የሚሸፍን ሲሆን ይህም በአሁኑ ሰዓት በተሻለ ቁመና ይገኛል። እንደ አጠቃላይ በወረዳችን 13515 ሄክታር መሬት ነው በዋና ዋና ሰብሎች የተሸፈኑት። እንደኛ ወረዳ ዋና ዋና ሰብሎች የምንላቸው ከጤፍ ይጀምራል። ጤፍ፣ ስንዴ፣ ባቄላ፣ ገብስና በቆሎ ናቸው። በእነዚህ ዋና ዋና ሰብሎች ነው ይሄ የተሸፈነውና ከዚህ ውስጥ ዛሬ እያየን ያለው በ84 ክላስተር በ15 ቀበሌ በክላስተር የተሸፈነውን የ7390 ሄክታር ከአጠቃላይ ከመኸር ዋና ዋና ሰብሎች 65% የሚሸፍነውን የጤፍ ማሳዎችን ነው እያየን ያለ ነውና ባየነውም እናንተም እኛም ባየነው እንግዲህ የተሻለ ቁመና ያለው ጤፍ ያለውን
እያየን ያለንበት ሁኔታ ነው ያለው። በወረዳው በምርት ወቅት ለአርሶ አደሩ የሚያስፈልገውን ዩሪያና ዳፕ በጊዜ የማድረስ ስራ መሰራቱን ኃላፊው ተናግረዋል። አቶ አሰፋ አክለውም ቀሪ ጊዜያት ላይም ከዋግ ቁጥጥር ጋር ተያይዞ ከአጨዳ ከውቂያና ከማጓጓዝ ጋር ያለውን ብክነት በመቆጣጠር መሰብሰብ ከተቻለ የተሻለ ምርት ማግኘት ይቻላል ብለዋል። ቀሪ ጊዜያት ላይ ያለውን ከዋግ በሽታ ቁጥጥር ጋር ከአጨዳ ከውቂያ ከማጓጓዝ ጋር ያለውን ብክነቶቹን በደንብ ተቆጣጥረን መሰብሰብ ከቻልን ይህንን ምርት ማግኘት የሚቻል መሆኑን ነው ለመግለጽ የሚፈልገውና የጤፉም ቁመና ይህን ሊወጣ በሚችል ቁመና ላይ ያለው መሆኑን ነው ለማረጋገጥ የሚፈልገው። አቶ አሰፋ በመጨረሻም አርሶ አደሮቹ ቀሪውን ጊዜያት ሰብሎችን በመንከባከብ በተለይም በዋግ በሽታ ቁጥጥር ላይ ትኩረት ማድረግ እንዳለባቸው ገልጸው ከአጨዳ ጀምሮ እስከ ውቂያ ድረስ የእህል ብክነትን ለመቆጣጠር እንክብካቤ ማድረግ እንዳለባቸው ተናግረዋል። አርሶ አደር ከመጀመሪያ እርሻ እስካሁን ባለው ጊዜ ላይ አስፈላጊውን ግብአቶችን በአግባቡ እየተጠቀመ ጉልበቱንም ገንዘቡንም ጊዜውንም ወጪ አድርጎ ለዚህ አድርሷልና ቀሪ ጊዜ ላይ በትኩረት አሁን ከዚህ ሰዓት ጀምሮ መሰራት አለበት። አንደኛ ለ15 ቀናትና ለ1 ወር ለሚባል ጊዜ የዋግ በሽታ ቁጥጥር ላይ በጤፍም በስንዴም በገብስም በትኩረት አርሶ አደር መስራት እንዳለበት፣ ሌላኛው ከአጨዳ ጀምሮ እስከ ውቂያ ድረስ ያለውን የእህል ብክነቱን በደንብ መቆጣጠር እንዳለበትና ይህንን ሊቆጣጠር በሚችል ልክ መስራት እንዳለበት ነው መልእክቴን ማስተላለፍ የሚፈልገው። በሚሻ ወረዳ የሞርሲጦ ጤና አጠባበቅ ጣቢያ አገልግሎት አሰጣጥ ከጊዜ ወደ ጊዜ እየተሻለ ቢሆንም በቂ የመድኃኒትና የሕክምና ቁሳቁሶች ሊሟሉ እንደሚገባ ተገልጋዮች ገለጹ። ለምለም ዩኤል ሀዲያ ቴሌቪዥን በሞርሲጦ ጤና አጠባበቅ ጣቢያ አገልግሎት አሰጣጥን በተመለከተ በስፍራው ተገኝተን ያነጋገርናቸው የአገልግሎቱ ተጠቃሚዎች በየበኩላቸው እንዳብራሩት በጤና ጣቢያው የሚሰጠው አገልግሎት የተሻለ መሆኑን ተናግረዋል። በጤና ጣቢያው በቂ የመድኃኒት አቅርቦትና የአምቡላንስ አገልግሎት አለመኖሩ ቅሬታ እንደፈጠረባቸው አስረድተው የሚመለከተው አካል ይህን ችግር እንዲፈታም ጠይቀዋል። ያለው ዶክተሮቹ በአግባቡ ይሰጣሉ፣ ግን ለኛ አንዳንድ በጣም ግራ የሚያጋባን ነገር መንግስት ጤና ጣቢያ ላይ የሌለው ነገር አሁን ለምሳሌ ክኒኒ መድኃኒት መንግስት ተቋም ላይ የለም ይባላል። መንግስት ለምንድነው ያን ነገሮችን አመቻችቶ ጤና ጣቢያ ሆነ ሆስፒታልም ሆነ ያን ነገሮችን ለምን አያመቻቸም ወይ? ዶክተሮቹ በጊዜ ይገባሉ፣ መድኃኒት አናገኝም። መድኃኒት አንዴ ከውጭ ተጽፎ ከዛ ከውጭ የምንገዛበት ጊዜም አለ። ዴሊ አይኖርም መድኃኒት። ያው ሌላ አገልግሎት እናገኛለን። ዶክተሮች ይገኛል፣ ግን ችግር ያለው መድኃኒት ላይ ነው። መድኃኒት በትክክል አይገኝም። አብዛኛው የበለጠውን ከውጭ ነው የምንገዛው። እዚህ ተገኝቶ ቢገዛ ጥሩ ነበር። ጤና ጣቢያ ላይ ባለሙያ ተመድቦ እናያለን። በአካል ነው የሚገኘው። መድኃኒት ከሌላ ምንም አይነት አገልግሎት ማግኘት አይቻልም። አሁን የመድኃኒት እጥረት ሰፊ የሆነ እንዳለ ይታያል። መድኃኒት በሌለበት ዝም ብሎ መቆሙ ትርጉም የለው። መድኃኒት አስቸጋሪ የሆነ መድኃኒት ነው። መድኃኒት በወረዳ ደረጃ ላይ ባለው አገልግሎት ላይ መድኃኒት ልናገኝ አንችልም። መንግስት እንደ ስትራቴጂ ማጤማ ብሎ አስቀምጠዋል። ማጤማ ሲምቦል ነው የሆነ ገንዘብ መሰብሰብ ነው የሆነ። ከዛ በመቀጠል ከዚህ አሁን ቅድም አምቡላንስ ስለ አምቡላንስ እነሳ ነበር። ስለ አምቡላንስ እነሳ ያንገበግበናል። ብዙ ሴቶች ጉዳት እንደደረሰ ነው የምናቆኝ። በጤና ጣቢያው የሚሰሩ የሕክምና ባለሙያዎች በበኩላቸው በጤና ጣቢያው በርካታ ማህበረሰብ አገልግሎት እንደሚያገኝ በመናገር ለተገልጋዮች ሙያዊ አገልግሎት በመስጠት እንደሚረዱ ገልጸዋል። በጤና ጣቢያው የተሻለ አገልግሎት የተሰጠ ቢሆንም የመድኃኒት አቅርቦትና የሕክምና መሳሪያዎች የተሟላ አገልግሎት ለተገልጋዮች ለመስጠት እንቅፋት እንደሆነ ገልጸዋል። አንዳንዴ የመድኃኒት እጥረት በጣም እንቸገራለን። ላቦራቶሪ ላይም ብዙ ጊዜ እቃ የለንም እያሉ እኛ አሁን በሳይን እንደስብተም ነው ምናየው። አንዳንዴ ብዙ ጊዜ ሞልቶ የሚመጣ ጊዜ አለ፣ እንደገና የሚያንስበት ጊዜ አለ። አሁን ሰሞኑን ራሱ መድኃኒት አንሱ በጣም እየተቸገርን። በዚህ ጉዳይ ምላሽና ማብራሪያ የሰጡት የሞርሲጦ ጤና አጠባበቅ ጣቢያ ኃላፊ አቶ ደገለ ወልደ ዮሐንስ ጤና ጣቢያው በዙሪያው ላሉ የአካባቢው ህብረተሰብ የ24 ሰዓት አገልግሎት እንደሚሰጥ ገልጸዋል። በጤና ጣቢያው የመድኃኒት አቅርቦት ችግርን ለመቅረፍና የባለሙያ ጥቅምን ለማሟላት ከሚመለከታቸው አካላት ጋር እየተሰራ መሆኑን አንስተዋል። ሁሉም ዲፓርትመንት ስራ እየተሰራ ነው ያለው። እንግዲህ 24 ሰዓት ይሰራል። ባለሙያ 24 ሰዓት ነው ሁሉም ክፍል ላይ ገብቶ የሚሰራ። ነገር ግን ያው አሁን በወቅቱ የመድኃኒት ችግር ነው ያለብን። መድኃኒት ችግር ምክንያቱም መንግስት
እቅድ ሲያስይዝ ከዚህ ከአዋሳ መድኃኒት አቅራቢ ድርጅት ጋር ውል እንዲገባ አድርጓል። ያ ደግሞ በአመት 4 ጊዜ ብቻ ነው መድኃኒት መግዛት የሚቻለው። ስለዚህ አሁን ያው መድኃኒት እጥረት ካጋጠመን 1 ሳምንት ሆነዋል። እንቅስቃሴ ላይ ነው ያለነው። ከሰኞ በኋላ መድኃኒት ይገባል። የሚሻ ወረዳ ጤና ጽሕፈት ቤት ኃላፊ አቶ ጌታቸው እርጉዶ በበኩላቸው በወረዳው 3 አገልግሎት የሚሰጡ ጤና ጣቢያዎች መኖሩን ተናግረዋል። የማህበረሰቡን የጤና አገልግሎት ለማሟላት ከመድኃኒት አቅርቦት፣ ከአምቡላንስ አገልግሎትና ከባለሙያ ጥቅም ጋር ተያይዞ የሚነሱ ችግሮችን ለመፍታት ከሚመለከታቸው አካላት ጋር እየተሰራ እንደሚገኝ ገልጸዋል። የሚሻ ወረዳ ወደ 117740 ህዝብ ነው የሚያገለግለው። በዚህ ውስጥ 3 ጤና ጣቢያና አንድ ገና ዘንድሮ ወደ ጥር አካባቢ ላይ ስራ ጀምሮ 6 ጤና ጣቢያ እንዳለ በአጠቃላይ 4 ጤና ጣቢያ አለ ማለት እንችላለን። በአሁኑ ሰዓት ግን አገልግሎት እየሰጡ ያሉት 3 ጤና ጣቢያዎች ናቸው። በስሩ በእያንዳንዱ ጤና ጣቢያ ስር ላይ 23 ጤና ኬላዎች አሉ። እንግዲህ ሞርስቶ ሲኮና ማስገበታ ጤና ጣቢያዎች ናቸው። በሶስቱም ስራ አሉ ጤና ኬላዎች። እንደ ጤና ሴክተር በሶስቱም ጤና ጣቢያ ላይ የመድኃኒት ግዢ የሚፈጸመው አመት በየ3 ወሩና በየኳርተሩ ይገዛል ማለት ነው። በ3 ወሩ አልቆ ግዢ የሚፈጽሙበት ሰዓት ላይ ነው። ስለዚህ አሁን እንደ አጋጣሚ ጥያቄያቸውን አቅርበዋል። እንግዲህ በዚህ ቀጣይ ሳምንት ላይ ለመሄድ እንደተዘጋጁ ከነሱም ሰምታችኋል ብዬ አስባለሁ። ግዢ ሰዓት ላይ ስለመጣቸው ነው አብዛኛው ነገር ያለቀ ነገር የሚያሳየው። እንግዲህ አይ ሆፕ በአንድ ሳምንት ውስጥ እነዚህ ነገሮች ይፈታሉ ብዬ አስባለሁ። ከአምቡላንስ ጋር ተያይዞ ያለው ነገር እንግዲህ ሰሞኑን አምቡላንስ ገራጅ ገብተዋል። እስካሁን ባለው እንትን የኮሚኒቲ ቅሬታ ለወላድ አልተቸገርንም እስካሁን ባለው። አሁንም ቢሆን ትራንስፎርሜሽን መኪና እሱን ነው እየተጠቀምናል ነው ለወላዶች። የጤና ጣቢያውን ደረጃ ለማሻሻልም ከባለድርሻ አካላት ጋር በቅርበት እየተሰራ መሆኑን ጠቅሰዋል። በተያዘው የ2018 በጀት ዓመት የኢትዮጵያ መንግስት ገቢ 1 ትሪሊዮን ብር እንደሚጠበቅ ጠቅላይ ሚኒስትር ዶክተር አብይ አህመድ አስታወቁ። ፋሲል ወንድሙ ዝርዝሩን ያቀርበዋል። የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 2ኛ መደበኛ ስብሰባ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት አካሂደዋል። በመደበኛ ስብሰባው ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓ.ም ለሁለቱ ምክር ቤቶች የጋራ ስብሰባ እያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያ ሰጥቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽና ማብራሪያቸው የኢትዮጵያ ሀገር በቀል የኢኮኖሚ ማሻሻያ አጀንዳ ያነገባቸውን ዓላማዎችና ያስገኛቸውን ውጤቶችንም አብራርቷል። የሀገር በቀል የኢኮኖሚ ማሻሻያ አጀንዳ ፖሊሲ በብዛ ዘርፍና ብዛ ተዋናይ መመራት አለበት የሚለው የፖሊሲ ትልም ተጨባጭ ሀገራዊ ስኬት እያስመዘገበ መሆኑንም ገልጸዋል። በሀገር በቀል የኢኮኖሚ ማሻሻያ መርሃ ግብር ዋና ዋና አቅጣጫዎች ውስጥ አንዱ የኢኮኖሚ መዘባትን ማረቅ እንደሆነም ተናግረዋል። የኢትዮጵያ ማክሮ ኢኮኖሚ ተዛብቶ የቆየ ነው ያሉት ጠቅላይ ሚኒስትሩ መንግስት በሀገራዊ ለውጥ ማግስት የተረከበው ተዛባ የኢኮኖሚና ከፍተኛ የዕዳ ጫና ማረቅ የማሻሻያ ዋነኛ ዓላማ ነው ብለዋል። የንግድና ኢንቨስትመንት ከባቢ በማሻሻልና በማዘመን ምቹ ምህዳርን መፍጠር ሌላኛው የሀገር በቀል ኢኮኖሚ ማሻሻያ መርሃ ግብር አቅጣጫ መሆኑንም አስተዋል። የዘርፎችን ምርታማነትና የተወዳዳሪነትን አቅም ማሳደግ፣ የማስፈጸም አቅምን ማሳደግ፣ ዘላቂ ፋይናንስ ስርዓትንና ጥራት ያለው እድገትን ማረጋገጥ ዋና ዋና አቅጣጫዎች መሆኑንም አብራርተዋል። የማክሮ ኢኮኖሚ ስብራት አካል የነበረው የገቢ ማሻሻያ ስርዓትም በዘመናዊ ቴክኖሎጂ የተደገፈ ማሻሻያ በማድረግ ከፍተኛ ለውጥ እንዲመጣ መርዳቱንም አስረድቷል። በዚህም በለውጡ ጊዜ 170 ቢሊዮን ብር የነበረው የመንግስት ገቢ አሁን ላይ 1 ትሪሊዮን ብር ይጠበቃልን ብለዋል። የኢትዮጵያ የማሻሻያ መርሃ ግብር ሳይጀምር 2016 ዓመቱ ሙሉ የነበረው የወጪ ንግድ በተያዘው የ2018 ዓ.ም በጀት ዓመት 4 ወራት ማሳካት መቻሉንም አስረድቷል። በምክር ቤቱ መደበኛ ስብሰባ የሀገራት አምባሳደሮች፣ የዓለም አቀፍ ተቋማት ተወካዮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተፎካካሪ ፓርቲ አመራሮችና ጥሪ የተደረገላቸው እንግዶች ተገኝቷል ሲል ኢዜአ ዘግቧል። ተኪ ምርት አምራቾች የመንግስት የግዢ መመሪያ የሰጣቸውን ሰፊ የገበያ ዕድል በአግባቡ እንዲጠቀሙ የኢንዱስትሪ ሚኒስትሩ መላኩ አለበል ጥሪ ያቀረቡ። ለምለም ይኤል የመንግስት ግዢና ንብረት ባለስልጣን የመንግስት ግዢ ስርዓት ለአምራች ዘርፍ የፈጠረውን ምቹ ሁኔታ በተመለከተ ለዘርፉ ተዋናያን ማብራሪያ ሰጥቷል። መንግስት የአምራቹ ኢንዱስትሪውን ምርትና ምርታማነት ለማሳደግና የገበያ ትስስርን ለመፍጠር የሚያስችል የግዢ መመሪያ አውጥቶ ተግባራዊ እያደረገ ነው ተብሏል። በግዢ መመሪያው በሀገር ውስጥ ለሚመረትና 20% እሴት ለሚጨምርባቸው እንዲሁም በመልሶ መጠቀም ለሚመረቱ ምርቶች ቅድሚያ የሚሰጥበት እድል ተመቻችቷል። በውይይቱ መድረክ የተሳተፉት አምራቾች ከውጭ ቀረጥ ነጻ የሚገቡ ምርቶች ተኪ ምርት አምራቾች ላይ ጫና እያሳደሩ
መሆኑን ጠቅሰዋል። ለሀገር ውስጥ ምርቶች ጥራት ያለው አመኔታ ዝቅተኛ መሆኑንና የአመለካከት ክፍተት የገበያ እድሎችን እንዳንጠቀም የራሱ አሉታዊ ውጤት እንዳለው በምክንያትነት አንስተዋል። ከውጭ የሚመጡትን በቀጥታ የመቀበልና በሀገር ውስጥ የሚመረቱትን ደግሞ ያለማመን ሁኔታዎች በብዛት ይታያሉ። አንድ ሰው ኢምፖርተር ሆኖ ከቀረጥ ነጻ እያመጣ ነው። እኛ ደግሞ ጥሬ እቃውን ቀረጥ ከፍለን እያመጣን ስለሆነ ብዙም የመንግስት ጨረታዎች ላይ ተወዳዳሪ መሆን አልቻልንምና በዚህ ጉዳይ ላይ ምን አይነት አቅጣጫዎች ታስቧል? የኢንዱስትሪ ሚኒስተር መራኩ አለበል መንግስት የኢንዱስትሪ ምርትና ምርታማነት ለማሳደግ የህግ አሰራር ማሻሻያዎችን ከማድረግ ባለፈ የገበያ ትስስርን ለማሳደግ ተጨባጭ ስራዎችን እየሰራ መሆኑን ተናግረዋል። ከዚህ አኳያ አሁን ላይ ያለው የመንግስት ግዢ መመሪያ የሀገር ውስጥ አምራችነትን የሚያበረታታና ገቢ ምርትን ለመተካት የሚያደርገውን ጥረት የሚደግፍ መሆኑን አንስተዋል። በተለይም ሀገር ውስጥ ከሚመረቱ ምርቶች ጋር ተመሳሳይነት ያላቸው ከውጭ የሚገቡ ምርቶችን ለማስቀረት ተጨማሪ ቀረጥ ይጣላል ብለዋል። የሀገር ውስጥ አምራቾች በመንግስት ተቋማት የተፈጠረውን የግብይት ስርዓት መጠቀም የገበያ እድላቸውን እንዲያሰፉም አስገንዝበዋል። ከናንተ ምርት ጋር ተመሳሳይ ምርት የሚያመርቱትን ዲስከሬጅ የምናደርግበት የታክስ የቀረጥ ስርዓትም አለ። አንዳንድ ተመሳሳይ ምርቶች ከናንተ ጋር ተቀራራቢ የሆኑትን ወደ ሀገር ውስጥ እንዳይገቡ 10%፣ 15%፣ 20% የታክስ ጫና የምንጭንበት ተመልሶ የሀገር ውስጥ ምርትንም እንዳይጎዳ ነው። ደምረን ነው ማየት መቻል ያለብን። በአንድ በኩል ከውጭ ሲመጣ ታክስ እንጥላለን፣ በሌላ በኩል ደግሞ በሀገር ውስጥ አምርታችሁ ስትወዳደሩ የ10%፣ የ15% እና ከዛም በላይ የሆነ ማበረታቻ እንሰጣለን። ይሄ መልካም እድል ነው። መንግስት የአምራች ኢንዱስትሪውን ለመደገፍ የሀገር ውስጥ ግዢን በስፋት እየተጠቀመ ቢሆንም የግዢ መመሪያውንና አሰራሩን በአግባቡ አለመጠቀም እንደሚስተዋል አመልክተዋል። በመሆኑም አምራች ኢንዱስትሪዎች ከሀገር ውስጥ ገበያ አልፎ ለውጭ ገበያ ምርቶችን የማቅረብ እድላቸውን አሟጠው እንዲጠቀሙ ሚኒስትሩ ጥሪ አቅርበዋል። አንዳንድ ጊዜ ማምረት ላይ ብቻ ትኩረት እናደርግና ገበያውን ሚስ እናደርጋለን። እሱ እንዳይሆን የውስጥ አቅማችሁን የማጠናከር ስራ መስራት ያስፈልጋል። ሁለተኛ ኤጂፒ ያልተመዘገባችሁ ጊዜ መስጠት የለባችሁ፣ መመዝገብ አለባችሁ። ለዚያ የሚሆን ተጨማሪ ድጋፍና ስልጠና የምትፈልጉ ከሆነ በጋራ ተቀናጅተን ልናዘጋጅ እንችላለን። የኢንዱስትሪ ሚኒስተር ዴኤታ ታረቀኝ ቡሉልታ በበኩላቸው ተኪ ምርት አምራቾች በጥራትና በዋጋ ተወዳዳሪነታቸው እየጨመረ መጥቷል ብለዋል። እሴት ለመጨመሩ ኢንዱስትሪዎች የሚደረገው የ20% ማበረታቻ አምራቾችን የሚያበረታታ መሆኑን ነው የተናገሩት። የመንግስት ግዢ ንብረት ባለስልጣን ዋና ዳይሬክተር መሰረት መስሌ የኤሌክትሪክ ግዢ ስርዓቱን ቀልጣፋ መሆኑን ጠቅሰው የመንግስት ተቋማት ጥራት ያላቸው ምርቶችን ከሀገር ውስጥ አቅራቢዎች እንዲያገኙ እያደረገ ነው ብለዋል። እንደ ኢዜአ ዘገባ የመንግስት ግዢ መመሪያው ግልጽ የጨረታ ሂደትን ከተመለከተ ጀምሮ አምራች ኢንዱስትሪው የሚያነቃቃ መሆኑን ጠቅሰው አምራቹ ስለ ግዢ አዋጅና መመሪያ ያለውን ግንዛቤ የበለጠ ለማሳደግ የተሰራ መሆኑን ተናግረዋል። አምራችነትን ለማበረታታት የገበያ እድሉን ለመጠቀም የሀገር ውስጥ ምርትን ተጠቃሚነት እንዲሰፋ ከማድረግ አኳያ በተለይ መንግስት ከሚገዛቸው አኳያ እንደ ጅማሮ ጥሩ ነው። ይሄ ግን በሂደት እየታየ የሚሄድ መሆኑን ታሳቢ አድርጋችሁ የሴት ጭማሮን የማሻሻል ሂደት ጠንክራችሁ መስራት አለባችሁ። የመንግስት ኤሌክትሮኒክስ ግዢ ስርዓቱ በአጠቃላይ አምራች ኢንዱስትሪዎችን የሚያበረታታ ጊዜያቸውን የሚቆጥብ ያለምንም ወጪ በመንግስት ጨረታ ላይ እንዲሳተፉ የሚያደርግ ባሉበት ሆኖ ድጋፍ ማግኘት የሚችሉበት ቀላል ስርዓት ነው የተዘረጋው። መንግስት ግዢዎች አፈጻጸም ውስጥ የሀገር ውስጥ ምርቶች በከፍተኛ ደረጃ እየተበረታቱ ናቸው ያሉት፣ እየተወደዱም ናቸው ያሉት። ከጊዜ ወደ ጊዜም የሀገር ውስጥ ምርቶች በጥራትም በስፋትም እየጨመሩ በመምጣታቸው ረገድ ለመንግስት ተቋማትም ትልቅ እድል የፈጠረ ነው። ለሰዓቱ ያዝናቸው ዜናዎች የተከታተላችሁትን ይመስል ነበር። ዜናውን በመምራት ምንትዋብ እያሱ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ ሀዲያ ቴሌቪዥን ፕሮግራሞች ጋር መልካም ጊዜ